አባዬ እባክህ እባክህ ልጄ እኮ ነው ና ለዚህ እኮ ዋጋ መክፈል አለብህ አባዬ እባክህ እርግጥ ነው ጥሎኝ ከሄደ በኋላ ምናልባት እንደምሞት ሊያስብ ይችላል እሱ ፈጣሪ እንግዲህ ጠብቆኝ ከዛ ማዕት ወጥቻለሁ ግን ይዞ በዚህ በኋላ አንቀው የሚጠጣው ውሃ ከላይ ይዘህልኝ እባክህ እባክህ ወጥመድ ውስጥ እንዳለ አውቃለሁ ገብቶኛል በቃ በልጅክ እያስፈራራ ነው አይደለም ይሄ ሰው አዎ በቃ እያስፈራራኝ ነው እሺ ምን ማድረግ እችላለሁ አይደለም እኔ አንተ ሊገል እንደሚችል አታውቅም እንዴት ብዬ ነግራታለሁ እንዴት ብዬ ይሄንን ነገር ልጅሽ ተገላ ልጅሽ የገዛ አባት ይገሏት ጫካ ውስጥ ጥሏት ጅብ በልቷታል ብዬ ልንገራት ለኃይል ከመጨመራችን በፊት ያሰቡት ነገር ካለ አላውቅም ወደ ህግ ቦታ እንሂድ ለጥያቄ ይፈልጋሉ ነው ያለው እርሱ ላይ የደረሰበት ነገር የለም ማለት ነው ህግ ይፈልጋሉ ነው ያልኩት ያለሁት ከህግ በላይ ነው እንዴ ሰላም ውድ ቤተሰቦቻችን እንዴት አላችሁ ዛሬ ደግሞ ከስራ ባልደረባይ ጓደኛዬ እንኳን ማለት ይከብዳል ወዲያውን ወንድማማቾች ሆነናል ከሮቤል ጋር ነው ያለነው ሮቤል የጤንነቱን ጉዳይ ያለንበትን ነገር ደግሞ አብራችሁን ቆይታችሁ ስሙ መንገድ ላይ ስለሆነ የሰው መመላለስ ሊበዛ ይችላል ያው መንገድ ላይ ነው ያለነው ያው ቪዲዮአችንን ላይክ ሼር ሰብስክራይብ በማድረግ ሐሳብ አስተያየት ካለ እንደተለመደው ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳውቁን ሮባ እንዴት ነው የጤንነት ጉዳይ ምን ላይ ነው ያለው ዴቪ አሁን ደህና ነኝ ተመስገን ፈጣሪ ምሮኛል የተደረገው ነገር ትንሽ አስቸጋሪ አስከፊ ቢሆንም ቤተሰቦቼን በዚህ አጋጣሚ በጣም ሲጨነቁ ነበር አይታል ታውቃለህ እናንተም ከጎን ያላችሁ ወንድሞቼ በጣም ሲጨነቁ ነበር አሁን በጥሩ ጤንነት ላይ ነው ያለሁት ግን ደግሞ አይምሮዬ እስካሁን ድረስ አላረፈም በጀመረው ክትትል የተነሳ በተለይ የኔ ቤተሰብ ላይ ያማከለ ስለሆነ ነገር የተፈጠረው ውስጤ እስካሁን ሰላም አላገኘም ሰላሜን እስካገኝ ድረስ ከእናንተ ወንድሞቼ ጋር ከቤተሰቦቻችን ጋር ሆነ እንግዲህ በሙሉ ኢነርጂ እየሰራው ነው ለማንኛውም አሁን ጥሩ ላይ ነኝ ኦኬ ያው ስላለፈው ቀን ነው ያወራን ያለነውና ምን እንደተፈጠረ እንግዲህ ያው ስራ ላይ ደክሞኝ ነበር አንተ ነህ ዛሬ ደግሞ ቤተሰቦቼን የምታናገርልኝ ምንድነው የተፈጠረ የነበረውን የሄድንበትን የመጋዘኑን ጉዳይ ምናምን እስኪ አውራቸው ለተመልካቾች አዎ እንግዲህ ውድ ስጦታዎቼ ከባለፈው እዛ ጫካ ውስጥ ወንዝ ዳር ጥለውኝ ከሄዱ በኋላ ወንድሜ ዘሩባቤል ያን አድርጎኝ ነበረ በአባትየው ወይም ደግሞ ገዛኸኝ ያደባ እሱ ትእዛዝ መሰረት ነው ያ ሁላ ነገር የሆነው ህይወቴ ሊጠፋ ነፍሴ ሊጠፋ በሚችልበት መልኩ እዛ ቦታ ጥለውኝ ሄደው እንግዲህ በተሰጣቸው ጥቆማ መሰረት ዴቭ ጠቋሚው እንግዲህ ወደ ዴቭ መጥቶ ይሄ ልጅ እንደዚህ ወድቆ አይቼዋለሁ እኔም በደለኛ ነኝ ገዛኸኝ እኔ ላይ በደል ሲያደርስ የኖረ ሰው ነው ባለቤቴንም ሲጫወትባት የኖረ ሰው ነው ገዛኸኝ ብሎ ጥቆሞች ሰጥቶክ እንደነበረ ከዛ ከወጣው በኋላ ነግራችሁኝ አውቄያለሁ ሰውየው ማን እንደሆነ ጠቋሚያችን ማለት ነው እና በዛው ሰዓት ምን አርጎን ነበር እኛን ይዞን ሄዶ ነበር ወደ መጋዘኑ ይዞን ሄዶ ነበር ስለ ህፃናቶቹ ስናወራ ሰምቶ ህፃናቶቹ የታገቱበት መጋዘን አለ ወይም እዛ ነው የሚያጎሯቸው ህፃናቶቹ ብሎን ስለነበር ወደ መጋዘን ይዞን ሄዶ በሄድንበት ሰዓት ግን መጋዘን ውስጥ አንድም ህፃን አንድም ሰው እንደሌለ ባዶ መጋዘን እንዳየ አይተናል ባለፈው እንግዲህ ቆይታችን ማለት ነው እናንተ ጠቋሚያችን በጣም በረጅሙ በብዙ ረድቶን ነበር እኔን ከማዳን ጀምሮ እኔ ያለውበትን ከመጠቆም ጀምሮ ከዛ ደግሞ ህፃናቶቹም ስናወራ ስለ ህፃናቶቹ መታገት ስናወራ ሰምቶ ደግሞ ህፃናቶቹም እዚህ አካባቢ ይታገታሉ እኔ ይሄ ሰውዬ እያንዳንዱን ድርጊቱን አውቃለሁ የሚሰራው እና ህፃናቶቹን እዚህ አግቶ ነበር ብሎ ወስዶን መጋዘኑን ሊያሳየን ችሎ ነበር ግን ደግሞ ሲያሳየን ባዶ መጋዘን ያገኘነው ምናልባት ስለፈሩ ሊሆን ይችላል ህፃናቶቹን ሰብስበው ሌላ ቦታ አርጓቸው ሊሆን ይችላል እና ግን የጠቆመን ቦታ ህፃናቶቹን እንዳላገኘን ከዛም ባለፈ ግን ያው እኔ እናንተ እያወራን ነበር ቀደም ሲል ባለቤቱን የሱን ሚስት መጫወቻ እንዳረጋት የኔ አባት ወይም ደግሞ ገዛኸኝ መጫወቻ ሲያረጋት እንደከረመ እንግዲህ ነግሮክ ነበር ላንተም ባለ ጉዳያችን ነግሮናል እና እስኪ የሱ ሚስት ደግሞ አሁን አግኝተናት አሁን ቀረ ምንለው ያለፈው በዚህ መልኩ አልፏል ሰሞኑ አሁን ግን እኔ እናንተ ያገናኘን አንዱ ምክንያት ምንድነው ሚስቱን ባለቤቱን እንድናገኛት የጠቋሚያችንን ማለት ነው ምክንያቱም እሷም አንድ ያደጋ ሰለባ ስለሆነች ገዛኸኝ ምን ያረጋት እንደነበረ ነግሮን ስለነበረ ምን እየተፈጠረባት እንደሆነ ወይም ደግሞ እሷ ጋር መረጃ እናገኛለን ብዬ ስለማስብ እሷን ለማግኘት ብንሞክር የሚል ሐሳብ አለኝ። የሚገርም እኔም ያሰብኩት ነበር ግን
በምን አይነት መንገድ እናገኛታለን? አሁን እሷን ማግኘቱ ሞር ከቃሏ የበለጠ ደግሞ አንድ ሁለት ቪዲዮዎችን ብናገኝ ከስልኳ ላይ ወይ ደግሞ ያው ሜሞሪያ ላይ ብናገኝ ለማስረጃችን ማጠናከሪያ ይሆናል ብዬ እያሰብኩ ነው። ግን እሷን ማግኘት ባለቤቷም ያኔ ጥቆማውን ሲሰጠኝ ሲነግረኝ በጣም ማግኘት ከባድ ነው። ብዙ ጥበቃዎች አካባቢው ያሉ እኔ እንኳን አይደለም ለማግኘት ያለችበትን ለማየት ሲሄድ በጣም ነው የምደበደበው ነው ያለው። ደበድቡኛል፣ ይመቱኛል፣ ያባርሩኛል፣ ብቻ መድረስ አይቻልም ብሏል። ያው እኛ ደግሞ ስራችን ስለሆነ መሆን ያለበት ሆኖ እሷን ለማግኘት እንሞክራለን። በዚህ አጋጣሚ ለተመልካቾች መናገር እንፈልገው አንድ ነገር አለ ሮባዬ። በባለፈው ቪዲዮ ላይ ዘሩን ማታ ላይ አባትህ ቤት የላክ ነው መረጃው ቪዲዮ ካሜራውን እንዳስቀመጥኩት ነው። አሁንም ያኔ አስቀምጬ ነው የወጣሁት። ድብቅ ካሜራ አስቀምጬ ነው የወጣሁት እና መረጃ የምናገኝ ከሆነ ብዬ ማታ ለኛ አባሎች ደውዬላቸው ለቀውት ነበር እና ያ ነገር ሳይጋጭባቸው አይቀርም ተመልካቾች። እንዴት እናንተ ጋር ሆኖ ማታ ሮቤልን ሊያገኙ ይችላል የሚል ነገር ጠይቀውኝ ስለነበረ በዚሁ አጋጣሚ ልመልስላቸው ብዬ ነው። ማታ ወደ ቤት ስገባ ደውዬ ለቀውት ወደ ቤት እንዲሄድና ከአባቱ ጋር እንዲያወራ ያው እንዲነጋገሩ መረጃዎችን ለመሰብሰብ አድርጌ ለቅቄው ነበረ። በዚህ ማስተካከያ እንዲደረግልኝ ብዬ ነው ለተመልካቾቼ። እና አሁን በምን አይነት መንገድ ነው እኔ አሁን በጣም የሆነት ነገሮች እየሰፉ እየከበዱ ነው የመጡት። ዋዛ መጋዘን የተባለበትን ቦታም ያው በቪዲዮ ያላስቀረንላችሁ ባዶ ስለነበረ ምንም ልፋት ነው የሚሆነው በሚል ነው ትተነው የመጣ ነው። አሁንም ድረስ ዛሬም ድረስ አባትህ ቤት ያ የቪዲዮ ካሜራ እንዳለ ነው ማለት ነው። ስለዚህ እስኪ በምን አይነት መንገድ ነገሮችን እንደምናስኬዳቸው ካሁን በኋላ እንግዲህ ተምረሃል ብዬ አስባለሁ። ካለፈው ድጋሚ ብቻ የለውን የምትልበት ነገር የለም። እስኪ በምን አይነት መንገድ አባትህን ማጥመድ እንደምንችል ምናምን እንነጋገርና አንደኛ እኔ ያሰብኩት ነገር እቺ ልጅ መረጃ ትሰጠናለች ብዬ ስላሰብኩኝ የጠቋሚያችንን ማን ነበር ስሙ? እንዲሁም የጠቋሚያችን ብቻ አለባቸው ወይም ብቻ ወንድም አለ። እንደውለት ስልኩ ስላለ እንደውለታል። ችግር የለውም። የእሱን ባለቤት ብናገኘት መረጃዎች ወደም ትሰጠናለች ብዬ አስባለሁ። ምክንያቱም ወጥመድ ውስጥ የከተታት ሴት ናት። ገዛኸኝ ባለሀብቶችን እንድታስፈራራለት ቪዲዮ እንድትቀርጽ ያደርግ የነበረ ሰው ነው። እሷን ከሱ ይሄ ሚስት የነበረችን ሴት ባለትዳር የነበረችን ሴት ከዛ ህይወት አስወጥቷት ለሱ ወጥመድ እንድትሆን ያደረጋት ሴት ሆናለች። እና ስለዚህ ሰውዬ ብዙ ነገር ታውቃለች ስለገዛኸኝ ማንን እንዴት እያደረገ እንደሚያጠምድም በደንብ እንትኖቹ መረጃዎቹ ስለሚኖራት እሷን ብናገኛት የሚል አንድ ሀሳብ አለኝ። መረጃዎች ከሰጠችን እንዳልከው ቪዲዮዎችም ስብስቦች ስለሚኖሯት ምን አይነት ቪዲዮዎች እንደምትቀርጽ ምናምን እሱን ቪዲዮ ብትሰጠን በደንብ ለማስረጃችን ማጠናከሪያ ይሆነናል። ሁለተኛ ነገር ግን እኔ ዴቮ ሁሌ እንደምልህ ማለት ቀደም ሲልም እንዳልኩ ዘሩባቤል ለኔ በጣም ወዶ ወንድሜ ነበረ። ያው ከሰሞኑ የተፈጠረው ነገር እንደተፈጠረው ሁሉ ሆኖ ማለት ነው። ግን ደግሞ አንዳንዴ የነበረውን ደግሞ ስታስብ ዘሩባቤል ምን አይነት ሰው ነው የሚለውን ሳስብ እኔ ዘሩባቤልን በደንብ ማቀው በጣም ወዶ ወንድሜ ነው ምናምን እና አሁን ሊያደረሰብኝ በደል በጣም አስከፊ ቢሆንም ማንነቱም የተቀየረ ቢሆንም ይሄ ሰው የቀደመ ህይወቱ ደግሞ እንደዚህ እንዳልሆነ አውቃለሁ። እኔ ዘሩባቤል እኔ አላውቅም ብቻሽ አሁን እሱን እንተውና ምን ልልክ ነው ዘሩባቤልን በተመሳሳይ አሁንም ባገኘው ደስ ይለኛል። ደውዬለት ላገኘው እንደምፈልግና ላወራው እንደምፈልግ እና ከሱ ጋር መግባባት ምንችልባቸው ድረስ እንድንግባባ ፈልጋለሁ ከዘሩባቤል ጋር ነገሮችን ተወያይተን ምናምን ማለት ነው። እና አውርቼው አንዳንድ መረጃዎች እንዲሰጠኝ ፈልጌ ነበር። አላውቅም እንግዲህ እኔ አሁንም ብቻህን ነገሮችን እንድታደርግ አልፈቅድልህም። እኛ በቅርብ ርቀት ሆነን እናያለን። መጀመሪያ ፍቃደኛ ሊሆንም ላይሆንም ይችላል። እንዳልከው ልጁ በቀድሞ ህይወቱ ጥሩ ባህሪ ነበረው፣ አሪፍ ልጅ ነበረ። አሁን ላይ ያለበት ነገር ደግሞ የሚያስፈራ ነገር ውስጥ ነው። አንተን እዛ ነገር ውስጥ ከከተተ ዘሩባቤል ተቀይሯል ማለት ነው። ስለዚህ በቃ ልጁ ወደ አውሬነት ተቀይሯል። ገንዘብና ገንዘብ ነው ልቡን የደፈነው እና ያው እኔ አሁን ምን እንደማስብ ታውቃለህ? ያው ማስረጃዎቹን አንድ የጠንከርከር አድርገን ይሄን ነገር ብንገለው ብዬ አስቤያለሁ። ግን ምንም እኛን ካልገደለ የሚቆም አይነት አልመሰለኝም ኬዙና እውነቱን ለመናገር እኔ እየሄድክበት ያለው ቴክኒክ ያው ዲቪ በጣም ደስ ይላል።
እኔም ትንሽ የቤተሰብ ነገር ስለሆነብኝ በጣም ስሜታዊነት አጥቅቶኝ ነገሮች ያው ከአንድም ሁለቴ ያው እንዴት ነው የምታውቀው ነው የተፈጠረው ነገር ግን በጣም ድንጋጤ፣ ፍርሃት፣ አለማመን ተደበላለቀብኝ እነዚህ ነገሮች እና የስራ ድርሻዬን አሳተኝ። ብዙ ነገር ተፈጥሮ ነበር። ብቻ አሁን አንተ በደንብ ትወጣዋለህ ብዬ ተስፋ አደርጋለሁ። እየተመካከርን ነገሮችን እያስተካከልን እኔ ብቻዬን እንኳን አሁን ያኔም አንተ ነግሬሃለሁ በስሜታዊነት ሆነ እንጂ ብቻዬን የማደርገው ነገር የለም። ለምን አሁን እያየሁት ያለሁት ነገር ሰውየው በጣም አቅም እንዳለው አቅም ስለ ሰዎች ያውቃል ምናምን ያው ለጊዜው ይመስልሃል እንጂ ጉዳት አለው። አሁን ያኔ እንደዛ ይሄ ጠቋሚያችን በለቱ ባናገኘው ምናምን አንተ ጋር ራሱ የሚፈጠረው ነገር አስብ። ያን ለሊት በደግማ ኦሬዲ በንጋታው ሞተ ወይ ለሊት ላይ ሞተ ነው የምትገኘውና እንደዚህ አይነት ነገሮች አሉ። ወደ ህግም ለመውሰድ እንዳልኩ በደንብ ማስረጃችንን ማጠናከር አለብን። በደንብ በዚህ አጋጣሚ እኔ ጠቋሚውን ሳላመሰግን አላልፍም። የእውነት መመስገን ያለባቸው ነው። እኔ ስሙ ጠፍቶኛል። እኔም ደውለታለሁ። ቆይ እና በጣም ይገርማል። እኔ እንደዛ አፈላልጎ ማግኘት መቻሉ በራሱ ቆይ አንዴ ሲሮባይ አባቱ ደወሉ ሮቤል ላውዳር አሎ አቤት ጋሼ አሎ አንተ ከንቱ ይኸውልህ 5 ደቂቃ ሳትፈጅ ቤት እንዳገኝ እሺ አቤት ጋሼ ባስቸኳይ አቤት ባስቸኳይ ቤት እንድትመጣ እሺ ነገር ያለው እሺ አላወኩም እንግዲህ አሁኑን እንድትመጣ 5 ደቂቃ እንዳታረፍድ ምናምን ነው የሚሉት ያሉት። ለምንድን ነው እንደዚህ ያለ አላወኩም። ዛሬ ተደውላችሁ ነበር ከነገር ጭራሽ የሚገርም ለሄድ ምናምን ግን በውስጤ ቀደመን ብዬ ሄድ ላይ እያሰብኩ ነበረ ታውቃለህ። ምናልባት እኔ እንዳገኛችሁ ምናምን አውቀው ሊሆን ይችላል። እኔ አላውቅም ማለት ማን ሊነግረው ይችላል? እኔ አላውቅም። ወይ ደግሞ የጣሉ ቦታ ሰዎች ልኮ ደግሞ አቶ አይ ምናልባት ይሄ ሰውዬ አውቀው ከሆነ እንዳገኛችሁኝ አውቀው ከሆነ በዚህ አሁን እኮ በጣም ተናዶ ነው እያወራክ ያለው። እውነት ነው። እና ታዲያ ስለዚህ በቃ ምን ብቻዬን አልሄድም። እሱ እውነት ነው። ብቻዬን አልሄድም። አንድ ልጅ አለ ሲቪል የህግ አካል አለ እሱን ይዤ ልሂድና እስኪ የሚለውን ደግሞ እንስማ። ግን ይሄን ማለት አልፈልግም ግን ጠቋሚያችን የሚገርምህ ባለፈው ራሱ ለተመልካቾችም እየተናገርኩ ነበር። ወደ ጫካው ይዞኝ ሲገባ በጣም ይሮጥብኛል ምናምን ካሜራማኑ ራሱ ሊወድቅ እኔም ምናምን አይነት ነገር ነበርና ይሄ ሰውዬ የእውነት በቃ ከአባት የመጣ አይነት ሰው ሁላ መስሎኝ ለካሜራማኑ እየነገርኩት ለተመልካችም ሳልናገር አልቀርምና ፈርቻለሁ። ግን አንዴ ገብተንበታልና እንጃ እስኪ እሱን መጠርጠሩ አላውቅም። እሺ አሁን እንዲህ ነው ብዬ አሁንም ጀጅ ማድረግ አልፈልግም። ግን ያስፈራል። ሰውዬው ገብቷል። እኔ ምክንያቱም የጅብራት መሆን የምችልበት አይነት አጋጣሚ ይፈጠር ነበር። ይሄ ሰውዬ ጠቁሞ እኔን እንድታድን ባያደርግ ኖሮና እንዲህ ነው ብዬ ማሰብ ትንሽ አልፈልግም። ግን አሁን ሳስበው እንዴት ሊያውቅ ይችላል? በዚህ ልክ እንዲሰድበው ሊያወራ ይችላል ብዬ ሳስብ ምን መሰለህ አሁን ይመስለኛል እሱንም ስጠረጥር አሁን ጠቋሚ ሲጠረጠር ምን አይነት ነገር አለው ውስጤ አባትህ ነው እንድትቀጣ እንጂ እንድትሞት ላይፈልግ ይችላል ይሄ ሰውዬ። ስለዚህ በቃ እንደሰማው ነው ና ብለውኛል። ልሂድና የሚሆነው ነገር እስካለውና ስላለ መሄድ ያለ የለብም። ምን ታደርጋለህ? ምንም እኮ ታደርገው ነገር የለም። ለምን አሁን ከዚህ በኋላ ያለው ነገር ሁሉ ማስረጃው ምናምን ነገር ቤትም ያለው ቪዲዮ በቂ ስለሆነ ወስዶ ወደ ዘብጥያ መወርወር ነው። ሌላ ምን ይመጣል ብለህ ነው እኮ? አሁን እኔ እንደሌለው ነው የሚያውቁት። ገብቷል? ገባኛል። አንተን ደግሞ ያው ተላላኪው እንደሆን መስሎት ነው እስካሁን የሚዝትብህ ምን ቢልክ ለምን አይነት ወጥመድ እንደፈለግ ነው እሱም የገባው እንዳልገባው ግልጽ ነው። ግን ደግሞ አንድ ነገር እንዲያደርግ አልፈልግም። እኔ ምንም አልሆንም። አንድ የህግ አካል ሲቪል አባል አለ ከሱ ጋር ልሂድና ሮባይ አንዴ ገብተንበታል። ስለዚህ መቋጫ ሊኖረው ይገባል። ይሄ ነገር በእንደዚህ አይነት ሁኔታ አይቀጥልም። እንግዲህ ውድ ተመልካቾቼ ሰምታችኋል፣ ያለውን አጣራር ሰምታችኋል። እቤት እንሄዳለን። እቤት ያለውን ነገር ደግሞ አብረን እናያለን። አብራችሁን ቆዩ።
ወደ ተመልካቾቼ እንግዲህ ከዴቮ ጋር የነበረኝን ቆይታ አይታችኋል። ከዴቮ ጋር ተመካክረን ያለውን ነገር ተለያይተናል። ምን ማድረግ እንዳለብን እያወራን ነበረ። በዛ መሀል ግን ገዛኸኝ ደውሎለት ነበር። ማለትም አባቴ ደውሎለት በአስቸኳይ እንድትመጣ ሲለው ተቸኳክሎ ሄዷል። ሪስክ ወስዶ ነው የሄደው ወደዚህ ሰው ለምን እንደፈለገው አላቅም። ብቻ ግን ከባልደረቦቻችን ጋር ተከታትለው አንድ ላይ ነው ወደሱ አቅራቢያ ሄዱት። ሌላም ሲቪል ሰዎችን አስከትዬ ወደሱ ቤት እሄዳለሁ አንድ ነገር እንዳያደርገኝ ብሎ በዛ ተመካክረን ተወያይተን እሺ ተባብለን ያለውን ነገር ተለያይተናል እና እሱ ወደዛ ሄዷል። እኔ ደግሞ ከአንድ ሌላ ባልደረባዬ ካሜራ ሲዤው ለእናንተ ለተመልካቾቼ እንድንወያይም እንድንመካከርም የፈለኩት ጉዳይ አለ። ከዛም ባለፈ ደግሞ አንድ ላደርግ ያሰብኩት ነገር አለ። ምንድነው እሱ? ተመልካቾች እኔ በዚህ አጋጣሚ ስለ ዘሩባቤል መናገር የምፈልገው ነገር አሁንም ደግሜ መናገር የምፈልገው ነገር ሞኝ ሆኜ እንዳይመስላችሁ። ምናልባት ሊመስላችሁ ይችላል። ሞኝ ነክ ምናምን ሰው ታምናለህ ልትሉኝ ትችላላችሁ። ግን ያ ሆኖ አይደለም። ስለ ዘሩባቤል ግን አንድ ነገር አሁንም ልላችሁ መሆኑን ልንገራችሁ ብዬ ነው። ዘሩባቤልን እኔ በእድሜ ዘመኔ ማቀው ወንድሜ ታላቅ ወንድሜ ብቻ ሳይሆን እንደ አባትም የሆነኝ የአባትነትን ፍቅር ሳጣ የእሱን ፍቅር አግኝቼ ነው ያደግኩት። በጣም መልካም ነው ሰው ነው እና እኔ ላይ በጣም ብዙ ነገሮችን አስተዋጽኦ አድርጓል። በእኔ ውስጥ በእኔ ማንነት ላይ ብዙ ነገር ማለት ነው እና ዘሩባቤል በጣም የዋ ለሰው ሩሩ ጭካኔ የሚባል ነገር ማያውቅ እንኳን ለኔው ለወንድሙ እንኳን ለባዳ ለብቻ አላቅም ለምንም ለእንስሳ እንኳን ሚራራ ሚያዝን ወንድም ነው ያለኝ። ለበዓል እንኳን ዶሮ በግረድ ቢባል እንኳን ሚያርድ አይነት ማለት ፈርቶ ሳይሆን ድፍረት የለውም። ይሄ የመጨከን ድፍረት የለውም። እኔ በዚህ ልክ ነው ማውቀው ዘሩባቤል። ከዛ ደግሞ እኔን ያሳደገበትን ሁኔታ አውቀዋለሁ እና ዘሩባቤል አሁን ላይ ያለበት ሁኔታ እርግጥ ነው እኔ እና እሱ እንደ ጠላት እየሆንን ነው ያለነው። እንደዛ ቀጥቅጦኝ እንደዛ ጫካ ወስዶኝ ወንዝ ዳር ጥሎኝ ሄዶ ብዙ ነገር አድርጎኛል። ከዛም በፊት ደግሞ ህፃናት አግቶ ቤት ተከራይቶ እኔ ባልሰማሁበት ሁኔታ ያሁላ ነገር ሆኖ ዘሩባቤል እንደዚህ አይነት ወንጀል ውስጥ አግኝቼዋለሁ። ግን ዘሩባቤል እንዲህ ለመሆኑ ምክንያት አሁንም አንዳች ነገር እንዳለ በጣም እርግጠኛ ነኝ ቤተሰቦች። ምክንያቱም ስለማውቀው ነው እንደዚህ የምላችሁ፣ ሞኝ ሆኜ እንዳይመስላችሁ። ዘሩባቤል ራሱ ወጥመድ ውስጥ ያለ ይመስለኛል። በትዕዛዝ ነው ሁሉንም ነገር እያደረገ ያለው ብዬ ነው ማምነው። ስለዚህ ዘሩባቤልን አሁን ላይ ደውዬለት ላወራው እንድንመካከር ፈልጌያለሁ። እርግጥ ነው ጥሎኝ ከሄደ በኋላ ምናልባት እንደምሞት ሊያስብ ይችላል። እሱ ሞቷል ብሎ ሊሆን ይችላል የሚያስበው፣ ግን አልሞትኩም። እኔ ሲጀመር በሰላም በጤና አለሁኝ። በፈጣሪ እንግዲህ ጠብቆኝ ከዛ ማዕት ወጥቻለሁ። ግን አሁን ላይ ግን ደውዬለት ምናልባት ለሱም እንግዳ ሊሆንበት ይችላል። በህይወት ልኖር እንደምችል ላያስብ ይችላል። ግን ደውዬ ላገኘው እንደምፈልግና በህይወት እንዳለው ነግሬው ለጥብቅ ጉዳይ እንደምፈልገው ላማክረው ፈልጋለሁ። ስለዚህ ምን አይነት ምላሽ ይሰጠኛል የሚለውን አላቅም። ግን አሁንም ቢሆን እደውልለታለሁ ለዘሩባቤል ማለት ነው። ቢያነሳልኝ ደስ ይለኛል። ማያነሳልኝ ከሆነ እንግዲህ ቴክስት አረግለታለሁ ብዬ ገምታለሁ። ማለት ቴክስት አረግለትና መልስ ይመልስልኛል ብዬ ተስፋ አረጋለሁ። ምክንያቱም ይኖራል ብሎም አያስብም። በእርግጥ ግን እኔና እሱ ተገናኝተን መመካከር አለብን። ምክንያቱም ይሄ ሰው ወጥመድ ውስጥ እንዳለ እኔ ራሱ በጣም እርግጠኛ ነኝ። ማዳን ካለብኝ ወንድሜን እንዳድነው ከገዛኸኝ እጅ እንዳወጣው ስላሰብኩኝ ማለት ነው። እና ያ ይሆናል ብዬ ነው የምገምተው። እንግዲህ እየደወልኩለት ነው። የደወሉላቸው ደንበኛ ስልክ አይመልስም። የኔ ስልክ መሆኑን ያውቃል። በእርግጥ ስልኬን አይመልስም። ግን ለጥብቅ ጉዳይ እንደምፈልገው ቴክስት አረግለታለሁ አሁን እና ላገኘው እንደምፈልግ እንድታውቁ ነው። አግኝቼውም ደግሞ ከሱ ጋር ቆይታ አደርጋለሁ። ካሜራ አጥፍቼ በግል ላገኘው እንደምፈልግ ብቻ ማለት ነው እንዳወራው አደርጋለሁ። ምናልባት ካሜራ መያዝ ካለብኝ ከሱ ጋር በአካል ተገናኝተን ስናወራ ላረግ እችላለሁ፣ ወይም ደግሞ እንዲሁም ለብቻ ላገኘው እችላለሁ ካሜራውን አጥፍቼ። ግን ብቻ እንደ መገናኘት ግን እንዳለብኝ ይሰማኛል ከሱ ጋር ማለት ነው። መወያየት አለብኝ ስለ ሁሉም ነገር። እስኪ ቴክስት አድርጌለታለሁ።
መልሶ ሊደውል ይችላል ምናልባት ወይ ደግሞ ካልደወለም እኔ መልሶ ይደውልለታለሁ ብቻ በሆነ መልሶ ደውሏል ራሱ ሄሎ ዘሩ ዘሩ እንዴት ነህ ወይ ዘሩ እንዴት ነህ ምን አባ ፈልገህ ደወልክ ዘርዬ ይኸውልህ ዘሩ እየሰማኸኝ ነው ዘሩ በህይወት አለሁኝ አዎ አለሁኝ ምናልባት አስደንግጦ እኮ ነው አላውቅም አለሁኝ በህይወት ነኝ ምንድን ነው ድምጽ የሚቆራረጠው በህይወት አለሁኝ እኔ ቆይ እንዴት ልተርፍ ቻልክ እሱን ፈጣሪ ነው ያተረፈኝ እናንተ ጥላችሁኝ እንደሄዳችሁት አይደለም አንተ ያንን ነገር ሁሉ አድርገኝ እንደሄድኳ አይደለም ለኔ ሊለ ፈጣሪ ነው ለአንተ አንተን ያዳነ ለኔ ሊለ ፈጣሪ ማለት ምን ማለት ነው አሁን ሌላ ነገር ውስጥ አታስገባኝ ምን ፈልገህ ነው የደወልከው እኔ ጋር ዘርዬ ይኸውልህ እኔ አሁንም ቢሆን ወንድምነትን መካድ አልፈልግም ያደረከኝን ማሰብ አልፈልግም ስታረግልኝ የኖርኮን ብቻ ነው ማሰብ የምፈልገው መልካም ወንድምነትን ብቻ ነው ማሰብ የምፈልገው ዘሩ መልካም ነገር ስለፈለክ ነበር ያን ያስደብድበኝ ነበር ይኸውልህ እኔ ስራዬ ምን እንደሆነ ጠንቅቀህ ታውቃለህ ስላንተ ስራ እኮ ይመለከተኝ ከወንድምነት ስራ ይበልጥብህ አይደለ ስለዚህ ስራህን ትወጣው ይኸውልህ እኔ እኮ ዘሩ ይኸውልህ እሺ እንዳዘጋው እባክህ አንድ ይቺን ብቻ ስማኝ እመነኝ ምንድነው የምፈልገው ዘሩ ይኸውልህ እኔ ካንተ ጋር ምንም አይነት ጸብ ውስጥ መግባት አልፈልግም አሁንም ቢሆን ግን ደግሞ ውስጥ ከገባ በኋላ ነው ጸብ ውስጥ መግባት አልፈልግም በቃ ምንም ቢሆን እኔ እናንተ ስጋ ነን ወንድማማቾች ነን መታረቅ እንችላለን አይደል ይኸውልህ መታረቅ እንችላለን አሁንም ቢሆን አባዬ በህይወት እንዳለ ካወቀ ሟች ነህ ስለዚህ አርፈህ ብትቀመጥ ይሻላል እሱን ነው የምልህ እኔ እሱም እንዲያውቅ አልፈልግም ስለሆነው ጉዳይ እንዲያውቅ አልፈልግም ግን እኔ እናንተ ተገናኝተን መወያየት ያለብን ጥብቅ ጉዳይ አለ ዘሩ እመነኝ በጣም ትጫወታለህ ዘሩ የእውነቴን ነው የምልህ ይመስላል ከዚህ በኋላ ይኸውልህ እማዬ ትሙት ብዬሃለሁ እማዬ ትሙት ምንም አይነት ነገር አይፈጠርም ዘሩ እንደ ወንድማማቾች እኔ እናንተ ቁጭ ብለን እንድናወራ ብቻ ነው የምፈልገው በእናቴም ምንም ነገር እንደማላረግ ታውቃለህ ያደረከኝ እኮ ከዚህ በፊት እኮ አይቼዋለሁ አሁን ለምን አምናለህ ያኔ ይኸውልህ ስራዬን እየሰራሁ ባለሁበት ሰዓት አንተ ወንጀለኛ ሆነክ ሳገኝክ ምንም ላረግ እንደምችል አንተም መቼም ይሄን ጥርጥር መጠራጠር የለብህም ወንጀለኛ ሆነክ ሳገኝክ ምን ላረግ እንደምችል ማሰብ ይኖርብሃል አንተም ቢሆን አሁን ግን አንተ ራስህ ይሄን በእንደዚህ አይነት ሁኔታ ውስጥ ያለኸው ወጥመድ ውስጥ እንደሆንክ አስቤ ነው በዚህ ሰውዬ እጅ እንደወደቅ ስላሰብኩኝ ነው አሁን ይሄ ሰውዬ እንዲሰማ አልፈልግም አሁንም ቢሆን ስለሆነው ነገር ዘሩ ይኸውልህ እኔ በህይወት ተርፌያለሁ መጥፎ ነገር እንድታወራል ይገባኛል እሺ ከዚህ በኋላ ለመጨረሻ ጊዜ ነው የምነግርህ ዛሬ ብቻ አግኝሃለሁ ከዚህ በኋላ ግን ድጋሚ ብትደውልልኝ ለሱ እንደምነግረው ግን እነግርሃለሁ ግድ የለም ዘሩ እኔ እናንተ ብቻ አሁን እንገናኝ ምንም ነገር አይፈጠርም ምንም ነገርም ላደርግ አይደለም አንተን ማገኝክ በሰላም እንደ ወንድማማቾች ቁጭ ብለን እንድናወራ ብቻ ነው ማታምነኝ ከሆነ ህዝብ የተሰበሰበበት ራስክ የፈለከው ቦታ መርጠህ እንድንገናኝ አደርጋለሁ ማድረግ ትችላለህ ከፈለክ ደግሞ እዚህ አንተ አርኬን ቦታ እንደማልመጣ ልቦና ያውቀዋል መልካም ይቀጥል እነዛ ጓደኞች አብረው ቢመጡ ግን የመጨረሻችን ነው እንደዛ አላደርግም ዘሩ እኔ እናንተ እንደ ወንድም እንድናወራ ብቻ ነው ማደርገው ማንንም ሰው አያውቅም ይሄን እያረኩ እንደሆነ ማንንም ሰው አያውቅም ዘሩ ዴቭም አያውቅም እኔ አንተ ብቻ እንድናወራ ነው የምፈልገው ምክንያቱም እኔ መልካምነትን እንጂ መጥፎነትን አላውቀውም ሰሞኑን ለተፈጠረው ነገር አዎ እንደዚህ አይነቱ ሽምግልና እንተውኛል በቃ ሁሉ ክሽልክልሃለሁ የምንገናኝበት ቦታ ትመጣለህ እሺ ደስ ይለኛል ላክልኝና እናወራለን በጊዜ ተገናኝተን እናወራ ብቻ ቻላቀም ምክንያቱም እኔም ባልደረቦቼ ስለማያውቁ ማለት ነው ለብቻዬ ነው ላገኝ የፈለኩት እሺ ለከታች ቻው እሺ ቤተሰቦቼ ቴክስቲንግ ሲያይ ነው የላኩለትን ቴክስት ሲያይ ነው መልሶ የደወለው ለማንኛውም ላገኘው ሞክራለሁ እንዳልኳችሁ ካሜራ ላበራ እችላለሁ ላላበራም እችላለሁ ግን ከሱ ጋር ጥሩ ቆይታ አደርጋለሁ ተስፋ አደርጋለሁ ምክንያቱም ይሄ ሰው እሱ ራሱ እጁ በግዴታ እንጂ በውዴታ እዚህ ነገር ውስጥ እንዳልገባ በጣም እርግጠኛ ነኝ ዘሩባቤል በጣም መልካም ሰው እንደሆነ ስለማቅ ነው ይሄን የሚላችሁ
ስለዚህ ለማንኛውም አሁን ብዙ አልናገርም። እሱን አገኘዋለሁ ያለበት ቦታ ሄጄ ሎኬሽን እልክልሃለሁ ብሎኛል። ያለበት ቦታ ሄጄ አገኘዋለሁ። መቅረጽ ካለብኝ በርቀት ልቀርጾ ሞክራለሁ ያለንበት የተገናኘንበትን ቦታ አሊያም ደግሞ በግልም ዝም ብዬ ካሜራ ሳላበራ ላገኘው እሞክራለሁ። ድምጽ ቅጂ ልቀዳ እችላለሁ ግን ምናልባት ምክንያቱም ይሄ ሰው እሱም አታክ ሊያደርገኝ ይችላል ከመፍራት አንፃር ጥቃት ሊያደርስብኝ ይችላል በድጋሚ ግን ደግሞ አያደርግም ብዬ ተስፋ አደርጋለሁ። ስለዚህ ያንን አደርጋለሁ። አብራችሁን ቆዩ ቤተሰቦች። እንግዲህ ውድ ተመልካቾቼ የላከልኝ ሎኬሽን እዚህ ነው እንዳገኘው ዘሩባቤል። ስለዚህ እሱን እየጠበቅኩት ነው። እኔ ማውቀው እሱም ያውቀው ቦታ ነው ይሄ። ያው ለራሱ ለሴፍቲው አስቦ ነው ወይም ደግሞ ምናልባት የራሱን ሰዎች ይዞ ሊመጣ ይችላል ግን አምኜዋለሁ። ብቻውን ይመጣል ብዬ ተስፋ አደርጋለሁ። ከሱ ጋር እንግዲህ ያለውን ነገር እናወራለን። ምክንያቱም ስለ ልጁ ሳነሳበት ያንንም አምኖ ነው ስለ ልጄ እንዴት አወቅ በሚል ነው እንግዲህ እመጣለሁ እሺ እናወራለን ብሎ ያለኝ። ስለዚህ ይምጣና እንወያያለን ማለት ነው ከሱ ጋር። እናንተም አብራችሁን ቆዩ። እየደወልኩለት ነው ቤተሰቦቼ። እስኪ እንደደረስኩ ላሳውቀው ብዬ ነው። ካሜራውን አብርቼዋለሁ እንዳልኳችሁ ቤተሰቦችና ካሜራዬን አብርቼ በርቀት እየቀረስኩ ነው ያለሁት። እሱ ሲመጣም ደግሞ ካሜራዬን እንዳበረኝ ከሱ ጋር ቆይታዬን አደርጋለሁ። ያንን ነው የወሰንኩት። ስልኩ እየጠራ ነው። ሄሎ ሄሎ፣ ወይ ዘሩ? አቤት። ደርሻለሁ። ያልከኝ ቦታ ደርሻለሁ። እሺ፣ እየመጣሁኝ ነው። ትንሽ ጠብቀኝ። እሺ። እየመጣሁኝ ነው ብሎኛል። ስለዚህ ይምጣና ያለውን ነገር ከሱ ጋር ደግሞ እናወራለን። ሰላም ነው? ምን ነበር የፈለከው? ስለ ልጅህ ጥርጣሬ በመጀመሪያ ደረጃ ስለ ልጅ በምን አወቅ? እኔ መርማሪ ጋዜጠኛ ነኝ ዘሩ። ይሄንን እንዴት ልትዘነጋው እንደምትችል አላውቅም። መርማሪ ጋዜጠኛ ነኝ። እሱን አውቃለሁ። ልጅ ስለ ነገሮች መገጣጠም ማልችል ነው ይመስላል። እኔ ዘሩ አንተ መጥፎ ሰው እንዳልሆንክ አውቃለሁ። ማንነትን በደንብ ጠንቅቄ ነው የማውቀው። አስተዳደጋችንን አውቃለሁ። እንዴት የልጅ አዋቂ እንደሆንክ አውቃለሁ። አሁን አይደለም በፊት አውቃለሁ። መጥፎ እንደማትሰራ አውቃለሁ። ግን ደግሞ ወጥመድ ውስጥ እንዳለ ደግሞ ተረድቻለሁ። ምናልባት አንዳች ነገር እያደረገ እንደሆነ ይሄ ሰው ለሁለታችን የሚገባን ሰው አይደለም። ከሱ ዘር መፈጠራችን በጣም ነው ማዝነው። በጣም ነው በዛ ፈጣሪ ማማር። አንተ መልካም ወንድሜ እንደሆንክ አውቃለሁ ዘሩ። ነፍስ ማጥፋት እንደማትወድ አውቃለሁ። እንኳን የህፃን እንኳን የኔን ነፍስ የእንስሳ ነፍስ እንደማታጠፋ ነው የማውቀው። ዘሩ ወጥመድ ውስጥ እንዳለ አውቃለሁ። ገብቶኛል። በቃ በልጅክ እያስፈራራ ነው አይደለም ይሄ ሰው? አዎ በቃ እያስፈራራኝ ነው። እሺ ምን ይሁን? ምን ማድረግ እችላለሁ? አይደለም እኔ አንተ ሊገል እንደሚችል አታውቅም? ይኸውልህ ዝም ብለህ ስማኝ ዘሩ። በመጀመሪያ ደረጃ መክሊት ሞታለች። እኮ ነው። ሲቀጥል ደግሞ ይኸውልህ ዘሪ እባክህ ያለህበትን ነገር እያንዳንዱ ነገር ልብ ብዬ ስለምረዳ ነው ይህን የምነግርህ። እኔ እናንተ ከትላንት ወዲያ እኮ ምን አይነት ጉድ ውስጥ እንደነበር እናውቀዋለን አይደል? ማለት ምን አይነት ነገር ውስጥ ከተኝ እንደሄድክ ምናልባት እኔ እንስሳ አውሬ በለኝ የአውሬ መጫወቻ አድርገኝ ነበር። ስማ እኔም ልጅ አውሬ ሊበላት ትንሽ ነው የቀራት እያልኩ ነው። ስለምንድን ነው የማሰማኝ? ቆይ እኔ ከንከው አንተ እኔን ፈልገህ እንዳልሆነ አውቃለሁ። ጠልተኝ እንዳልሆነ አውቃለሁ። ትዕዛዝ እንደሆነ ስለገባኝ መርማሪ ነኝ ዘሩ። እኔ መርማሪ ነኝ። አንተም እየተሰቃየህ እንደሆነ ስለተረዳው ነው ዘሩ። ግድ የለም ይህ ሰውዬ በሁለታችን ነፍስ እየተጫወተ ነው ያለ። ደጓን እናቴ ሲጫወትባት ሲያንከራትታት ኖሯል።
እኔን እንደልት ማላቃት ነው እንደሚመስልህ ሁሉን ነገር ማላቅ ነው እንደሚመስልህ ታውቃለህ። እና ታዲያ እና እያወክ ለምን ደስ ታደርገኛለህ? እና ታዲያ ምን ማድረግ ነበረብኝ? ልጅ ማስገደል ነበረብኝ? ሚስቴንም እኮ አንድ ነገር አድርግ ብሎኝ እምቢ ብዬ ነበር ይሄን ነገር ያደረገብኝ። ማለት ከሞተሽ በኋላ ህይወቴ ሙሉ በመስቀል ነበር የሞላው። ከዛ በኋላ ልጅ ወስዶ ደግሞ እንደገና የት ነው ያለችው? ገጠር ውስጥ ናት። የት እንዳለች አላውቃትም። ካዩዋት አመት አልፎኛል እያልኩ ነው። እንግዲህ የምትረዳኝ ከሆነ ተረዳኝ። የመክሊትን ህይወት አጥፍቷል። አይኔ እያየው ነው የገደላት። አይኔ እያየው እንድቀብራት እንኳን አልፈቀደልኝም። እንድቀብራት እንኳን ዘሩ ለምን በዚህ ልክ ድብቅ መሆን እንደፈለክ እንኳን አላውቅም። ታዲያ ምን ማድረግ ነበረብኝ? ለምን በዚህ ልክ ምን ማድረግ ነበር? እኔ ቢሆን እኮ አጎቷ ነኝ ለዚህች ህፃን መክሊት። ምንም ቢሆን ለእኔም ወንድሟ ነኝ፣ እሷ እህቴ ነች፣ ያንተ ሚስት ናት። በዚህ ሁሉ ወጥመድ ውስጥ ከቶ ዝም ትላለህ? ለምን ለእኔ አልነገርከኝ? እኔ እናንተ ምን ተደባብቀን እናውቃለን? ዘሩ ለመሆኑ እስኪ ንገረኝ፣ መክሊት እንዴት ነው ያረፈችው? ይኸውልህ በመጀመሪያ አንድ ሚሽን ተሰጥቶኝ ነበር። ብታምንም ባታምንም ገና አራስ ቤት የወጣች ልጅ ነበረች። ያቺ ልጅ ነበር እንደማጣላት የታዘዝኩት። ከዛ ወደ ቤት በቀደም ያገኘኝ ቤት ወሰድኳት። የተከራየው ቤት ነው? አዎ እዛ ነበር ወሰድኳት። እዛ ከወሰድኳት በኋላ አሳሳችኝ። ሮቤል ማውሰድ አልቻልኩኝም ነበር። ወይኔ ዘሩባቤል። ከዛ በኋላ በጣም ስላሳሳችኝ ወስጄ ቤተሰቦቿ በር ላይ አስቀምጫት ተመለሱ። ስመለስ ግን ያየሁት ሌላ ነገር ነበር። ልጄንም ሚስቴንም በቀደም ያገኛችሁበት መጋዘን ውስጥ አስሯቸው ነበር። ከዛ በኋላ ምን ታደርገ ታውቃለህ? የገዛ አባቴ ሚስቴን እያየኋት ገደላት። እያየኋት ከገደላት በኋላ እንዳልቀብራት ብሎ ደግሞ አንድ ሳምንት እኔን አስሮኝ ወስዶ ጫካ ውስጥ ጣላት። ጫካ ውስጥ እንደጣላት እንኳን አላውቅም ነበር። የመክሊት እናት ምን አለችኝ ስሰማ ግን? ታውቃለች ነገር? ወይኔ ዘሩ ታውቃለች ወይ? ንገረኝ እስኪ ልወቅ። እንዴት ብዬ እነግራታለሁኝ ሮቢ? እንዴት ብዬ እነግራታለሁኝ? እንዴት ብዬ ይህንን ነገር? ልጅሽ ተገላ፣ ልጅሽ የገዛ አባቴ ገሏት፣ ጫካ ውስጥ ጥሏት ጅብ በልቷታል ብዬ ልንገራት? ከዛ በኋላ ለ4 ቀን ካሰረኝ በኋላ ተፈታሁኝ። ከዛ በኋላ ይዘዋት ከሄዱት ውስጥ አንዱን እንዴትም ብዬ አውጣጣሁት። የተጣለችበትን ቦታ ነገረኝ። የት አገኛት? ዘሩ እባክህ ጠንከር በልና ንገረኝ። ማሻካና ተቆርጦ ተቦጫጭራ ነበር ያገኘኋት ሮቤል። ያን ሰውነት እንዴት ብዬ ነው የማቆጥረው? ምን ሰውነት አለ ብዬ ነው የምቀብረው? የበላት እንጂ ልቅበረው ወይስ እኔን አካል ልቅበረው? ምን ብዬ ልቅበረው? አሁንም ድረስ የልጅቷ ቪዲዮ አሳይቶኝ ነበር። አንተ በህይወት እንደተረፍክ አውቀው እኔም በደንብ እያሰቃየኝ ነበር። እንደተረፍከው ቋንሱኝ እያሰቃየኝ ነበር።
እባክህ ሰክነህ ንገረኝ ያለውን ነገር እባክህ። በአንተ እያስፈራራኝ ነው። እኔ መድኃኒት አውቃለሁ። አንተን ይዤ ካልሄድኩለት ልጄን ደግሞ አርዶ እንደሚገላት እያሳየኝ ነበር። ዘሩ ለዚህ ሰውዬ ከምትገዛ እኔ እናንተ በህብረት ተባብረን ነፃ ብናወጣ ይሻላል። እመነኝ ዘሩ፣ እኔን እመነኝ ዘሩ፣ እመነኝ እኔን እባክህ ምንም አይነት እርምጃ ለመውሰድ እንዳትሞክር፣ ምንም ነገር እንዳታድል ዘሩ፣ እመነኝ። እኔ ወንድም እበልጥብሃለሁ ከዚህ ጨካኝ አውሬ ሰውዬ። እሺ ልጄን የት ነው ማገኛት? እመነኝ ልጄ እባክህ እመነኝ፣ እናገኛታለን። እባክህ ዘሩ እመነኝ፣ ይህችን ልጅ እናገኛታለን። ማማዬን እናገኛታለን። ግን አብረኸኝ ከሆንክ ብቻ ነው ዘሩ። እመነኝ፣ አብሬ እሆናለሁ። ለሰከንድም ቢሆን እንዳትጠራጠር። በል ሁሉም ነገር እናስተካክለዋለን። ግን አንድ ነገር ተባበረኝ። ሁሉም ነገር እናስተካክለዋለን። ይኸውልህ እኔ መረጃዎችን አንተም ጋር ያሉትን መረጃዎች እኔም ጋር ያሉትን መረጃዎች ሰብስበን የምንወስዱበት ቦታ አውቀዋለሁ። እዛ ቦታ እንወስደዋለን፣ ጨርሰዋለን። ተግባባ? ችግር የለም። አሁን ባለበት መልኩ እናደርጋለን። ዘሩባቤል፣ አንተ ዘሩባቤል፣ የምን አባት ውስጥ ጠራው? አቤት ብሎ አይመጣም እንዴ? አቤት አባዬ። ምን አባ? ይሄ እኮ ቀላል ነው። አንተ ና ተቀመጥ። ለሰራው ስራማ ከዚህ በላይ ነው የሚያስፈልገው። አውቃለሁ አባዬ። እኔ ማንም በዚህ ልክ ያዘዝኩትን ስራ አበላሽቶብኝ ያውቃል። እንቅቅ ያለ ስራ ነው የሚሰሩት። ከዚህ በፊት እኮ እኔ ማበላሽቼ አላውቅም። ዝም በል ወሻሻ። አንተ እኔ በዚህ ልክ ታዋርደኛለህ? አይለመደኝም አባ። እንዴት ያመልጣል እሱ? እንዴት ያመልጣል? አላመለጠም እኮ ጥዬ እኮ ነው የመጣሁት። ለዚህ ጥፋትማ ዋጋ ትከፍላለህ። አባዬ አምጣ ቢላው አምጣ። አላመጣሁም። አምጣ ይዘና ሂድ ይዘና ቢላው አባዬ ሂድ ቢላው ይዘና ሂድ ቶሎ ይዘና። ቆሻሻ ና መች ጀመርኩ? አባዬ እባክህ ልጄ እኮ ነው። ለዚህማ ዋጋ መክፈል አለብህ አባዬ ልጄ እኮ ነው። ከዚህ በፊት እኮ ነገር እኮ አስጨናቅ ዛሬ እኮ እባክህ አባዬ ቆይ እሺ ላስረዳ። እኔ እኮ እንደዛ አስቤባለሁ። እባክህ አባዬ እባክህ ለምን ማንም ተሰብሬያለሁ እንጂ እኮ አባዬ እባክህ ታየ እኔ ጋር ማንም ሰው አሁን ያለውን ነገር ካላስተካከል ከገባበት ገብተህ ካላመጣ ከዚህ የባሰ ነው የሚደርስበት። የከፋ ነግሬሃለሁ። ሂድ እንግዲህ ውድ ተመልካቾቼ ያለውን ቪዲዮ አይታችኋል። ቤት ውስጥ የነበረውን ማስረጃዎች በጠቅላላ አይታችኋል። ዛሬ እንግዲህ የመጨረሻችን ነው የሚሆነው። ቅድም እንዳልኳችሁ የህግ አባል የሆነው ጓደኛዬ ከጎን ያለ ውስጥ ገባለሁ። ዛሬ ምንም ወደ ኋላ የምንለው ነገር የለም። ይሄን ሰውዬ ወስደን ለህግ እናስረክባለን ማለት ነው። ወንድሜ ውጪ ነው የሚጠብቀኝ። እኔ ገባለሁ። የተቻለኝን ደግሞ ድጋሚ ዛሽ ማስረጃ ላይ ማስረጃዎችን ለመጨመር ሞክራለሁ። በማወጣጣት ሙከራ አድርጋለሁ። አንተም እንግዲህ እንዳልኩ ልክ ቤት ውስጥ ሆኜ በማወራበት ሰዓት ሰውየውን አላስፈላጊ ነገር የሚፈጠር ከሆነ ቴክስት አደርግላለሁ። ቀጥታ መተ ሰውየውን ይዘን ወደ ህግ ቦታ መሄድ ነው። ተመልካቾቼ አብራችሁን ቆዩ። ዛሬ ያበቃለታል ማለት ነው። ያለውን ነገር እንጨርሳለን። ይህን ሰውዬ ወስጄ ለህግ አስረክባለሁ። እኔም አርፋለሁ ማለት ነው። አብራችሁን ቆዩ። አሎ አቶ ቆሻሻ፣ እኔ ማንም ሰው ቀጠለው ከሰዓቱ ቀድሞ ነው እንጂ የሚመጣው በዚህ ልክ አልፍሎብኝ አያውቅም። ቶሎ በላ ያልሻለሁ። ቶሎ በል
ሎኒ እዚህ ጋር አንተ ተቀመጣው እሱ ጋር። እሺ እንዴ የምን ደም ነው ጋሽ? ችግር አለ እንዴ? አንተ ምንድን ነው የምታወራው? አይ ምን ይተነስና መታስ ነው። እሺ ተነስ። ምን መቀመጥ ሁሉ መጥቶ እኔን የሚያቃጥል ነው እንዴ? ምን አለ በኔ ሂሳብ እንኳን እንደኔ ፈጣን ቢሆን ለባዛ አታትዝለቀኝ ቶሎ ይዘኝ ጋሽ በሰላም ነው የፈለጉኝ? ምን ሰላም አለ? ያ ጓደኛ የት እንደገባ ታውቃለህ? ሮቤል እኔ ጠፍቶብኝ እየፈለኩት እንደሆነ እኮ ባለፈው ጠይቄያለሁ እኮ። ስማ ይኸውልህ ጠፍቶብኝ አትበለኝ። አሁን እሱ ስላለበት ነገር በአስቸኳይ ማወቅ እፈልጋለሁ። እኔ በምን ላውቅ እችላለሁ? ባለፈው መጥቼ ጠየቅኩት እኮ ደውሎልታል እንዴ ለእርሱ? ይህ ምናምን ትያም የሆነ ልጅ እንዴት ነው የሚያዋራኝ? ማለቴ እኔ ባለፈውም እርሶ ጋር መጥቼ ያን ስጠይቆት ነበር እኮ ሮቤል የት እንዳለ ስጠይቆት አላውቅም አሉኝ። ደውሏል ወይስ የሰሙት ነገር አለ? የሰሙት ነገር አለ ምናምን እኔ ምን እንትን ልትለኝ ነው እንዴ? ኧረ አይደለም ጋሼ ከጠየቁኝ አይቀር ብዬ ነው እኮ እኔም ላገኘው ስላልቻልኩ ነው። ይኸውልህ አሁን የምነግርህን ስማ። ከዚህ በኋላ አንድ ነገር አልታገስም። እሺ ጋሼ እኔ አሁን የፈለጉኝ ምክንያት ለምን እንደሆነ ለማወቅ ነው የመጣሁት። በቃ ስለ ሮቤል ነበር። እሱን አጣራና እኔ የምፈልገውን ነገር መረጃ ትሰጠኛለህ። ከዚህ ውጭ ምንም ነገር አልፈልግም እኮ። ለእርሶ ደውሏል ወይ ነው ወይ የሰሙት ነገር አለ? በምን እኔ ላገኘው ስላልቻልኩ እኮ ነው። አንተ እዛ ጋር ተቀመጥ። እዚህ ጋር ቁጭ ሳደርግ ነው አንተ ከኔ እኩል የምታወራው። እኔ ምንም ብቻ ነው ማዳመጥ አለብህ። እሺ የባለፈው ጥፊ አነሰች መሰለኝ። ኧረ እኔ እንደዛ አላልኩም ጋሼ። እንዴት አይነት ነገር ነው? አይ ሊረዱኝ ስላልቻሉ ነው እኮ እንጂ እኮ እኔ ላገኘው አልቻልኩም። ዝም በል በቃ። አንተ ደግሞ ማለት ዝም ብለህ ነው እንዴ ቤት ግዘው ብለህ የምትገባው? ሳጅን ቴድሮስ ይባላል። ጥያቄ ስለምፈልገው ሳጅን ቴድሮስ ናልክ? በዚህ ልክ ማን እንደሚያከብር ሳጅን ቴድሮስ እንዴት ነህ? ከኔ በላይ ሰው ነገር የለም። ከህግ በላይ ሊሆን አይችልም። ሌላ ኃይል ከመጨመራችን በፊት ያሰቡት ነገር ካለ አላውቅም። ወደ ህግ ቦታ እንሂድ፣ ለጥያቄ ይፈለጋሉ ነው ያሉት። እርሱ ላይ የደረሰበት ነገር የለም አይደል? ለህግ ይፈለጋሉ ነው እያልኩት ያለሁት። ከህግ በላይ ነው እንዴ? አንተ ጋር ምን አከራከረ? ስለዚህ እባክዎት እንሂድ። በክብር እያናገርኑት ነው። እባክዎት እንሂድ። ሀሎ፣ እየሰሙኝ ነው አይደል? ሀሎ፣ አንተ ይሄ የማንም ኮተታ ምናምን እኔ ፖሊስ ምናምን ብለው እኔ የኔን ቤት ደፍቶ ይመጣል። ጥንቃቄ አድርጉ። ጥንቃቄ አድርጉ። አሁን ይኸውልህ የምታስተካክለውን ነገር አስተካክል። ይኸውልህ ኋላ ይኸውልህ የማትወጣው ጭቃ ውስጥ ነው የምትገባው። የማትወጣው ችግር ውስጥ ነው የምትገባው። ነግሬሃለሁ። አሁን በአስቸኳይ የምታደርገውን ነገር አለ። እንከፍ የማን ነው እንከፍ? ለምንድን ነው ያዳምጡኝ? እያናገርኩት እኮ ነው። በክብር እያናገርኩት ነው። ከህግ በላይ አለ እንዴ ሰው? ንገሩኝ እስኪ። ጋሼ ችግር እንዳይፈጥር ጋሼ አትበል። ኃይል ጨምርበት ወይስ ሌላ ኬዝ ነው የሚፈልጉት? በክብር ነፃ ከሆኑ ቃሎትን ይሰጣሉ፣ ይመለሳሉ። እኛ በክብር እያናገርኑት ነው። ስለዚህ እባክዎትን። ወይኔ አይ ክብር እንዴት እንደሆነ አሳያለሁ። ምን ማለት ነው? እኔ አንተ አሁን እኔ ብቻ አላወራም። ይሄ ሰውዬ አንተ ዝም በል። እየሰሙኝ ነው አይደል? አንተ ዝም በል። ተረጋጉ። እንዳትነካኝ። ተረጋጉ። እንዳትነካኝ። ተረጋጉ።
ይሄዱልን። ወይኔ ገዛ እዛ የሚፈልጉትን ሀሳብ መስጠት ይችላሉ። እባክዎትን ይሄዱ። ተደጋጋሚ እየነገርኩት ነው። እኔ እኮ ጋሼ ችግር እንዳይፈጠር ነው። አንተ ጋሼ አትበለኝ። ይህ ኬት የመጣ ውልጋት ነው። አንተ የህግ አካል ምናምን ትለኛለህ። እኔ እኮ ገዛኸኝ ነኝ። ባለመሄዶት ሌላ ህግን በገንዘብ የመግዛት አቅም ያለኝ አንተማ አንተ ቆይ ባለመሄዶትም ችግር እንዳይፈጠር ነው። ሄሎ እሺ ይቅርታ አድርጉልኝ ጌታዬ፣ ይቅርታ አድርጉልኝ። የምን ይቅርታ? እስካሁን ላደረግካት ጣፋት ዋጋ ትከፍላታለህ። ይቅርታ አድርጉልኝ። አታውቀኝም አንተ። በጣም ይቅርታ። ሂዱታ ተረጋጉ። ይቅርታ። ዋጋ ትከፍላታለህ። በጣም ይቅርታ። ይቅርታ አድርጉልኝ። ይኸውልህ ማን እንደላከህ አጣርተህ በዚች ቀን ውስጥ እንድታመጣልኝ እፈልጋለሁ። ቀጥል፣ ውጣ። ይኸውልህ አንተ ደግሞ ይህን ሰውዬ የላከውን ነገር አንተ ደግሞ ይሄ የመጣውን ሰውዬ ታውቋል። ይሄ ዲቃላ ሮቤል የሚሉት ልጅ ነው ያስደፈረኝ። ይኸውልህ ትሰማኛለህ? ይህንን ዲቃላ ሮቤል የሚሉትን ልጅ የትም ገብተህ በዚች 2 ቀን ውስጥ እንድታመጣልኝ እፈልጋለሁ። እኔ ከየት ላገኘው እችላለሁ? ቀጥል፣ ውጣ። ያው እናንተን ማውራት ስላለብኝ ነው እንጂ እያወራችሁ ያሉት ጥሩ ስሜት ላይ አይደለሁም። እንዴት ብዬ እንደምነግራችሁ አላውቅም። አብሮኝ የነበረውም ሰው እንዳያችሁት ከዳኝ። ሰው እንዴት በዚህ ልክ እንደ እኔ እንጃ። እኔ የሰውየው አሁን በጣም እየተወሳሰበብኝ እየከበደኝ ነው ያለው፣ የእውነት ስነግራችሁ ማለት ነው። በቃ እኔ ለሮቤልም ብዬ አይደለም ለምንም ብዬ ሳይሆን ግዴታ ይሄ ሰውዬ ለህግ መቅረብ ስላለበት እያጠፋ ያለው ብዙ ጥፋት ስላለ ይህን ሁላ እርምጃ ተራምጄ መረጃዎችን ሰብስቤ ያለው ባልኩበት ሰዓት እኔ ሌላው ይቅርና ይህንን ማስረጃዎች እንኳን ለማን ወስጄ መስጠት እንዳለብኝ ነው ግራ የገባኝ። የሚገርማችሁ ለማን ነው ታምኖ የሚሰጠው? እንግዲህ አንድ ስልክ ተደውሎ ያም ልጅ ሀሳቡን የቀየረበት ምክንያት እኔ ይህን ሁላ ለፍቼ ይህን ሁላ ማስረጃዎች ሰብስቤ ሰጥቼው ቢቀድብኝ ቢጥልብኝ ወር ደግሞ ሚሞሪውን ቢያጠፋብኝ ምን አመጣለሁ? ማንም እኮ ለእኔ እኮ ማስረጃ የሚሆነኝ ነገር የለም። የእውነት በጣም ስሜቴን የተጎዳው በጣም ደክም ያለው በእኔ በዚህ ልክ እናንተንም ላወራችሁ አልፈልግም፣ ግን ግዴታ ለእናንተ ማሳወቅ ስላለብኝ ይደክማል። እኔ እንዴት ብዬ ልንገራችሁ? ጊዜንም ብዙ ነገር ነው ሉዝ ያደረኩት። እናንተም አብራችሁኝ ነው እንግዲህ እስካሁን ስትጉላሉ የነበረው። ምንም ማድረግ አልቻልንም። እንዳያችሁት ነው የሆነው። ውሻ ሆነን ወጥተናል እንግዲህ። እሺ ለማንኛውም ካሜራውን ይዤ አልወጣሁም፣ እዛው እንዳለ ነው። አላቆመም። የእውነት ግን የፈለገ ብበሳጭ ብናደድ እልህ ነው ጭራሽ ያስያዘኝ። በቃ ግዴታ ጥጉን ማየት አለብን። ህይወቴንም መስዋዕት አድርጌ ቢሆን ይህን ሰውዬ እኔ አሳልፌ ይሰጣል። አለቀ። የመጨረሻው ነገር ይሄ ነው። እኔ የእውነት ነው በቃ ለታሪክ መቃብሬ ላይ ለታሪክ ይጻፍ። ልሙት በቃ እኔ በዚህ ጉዳይ መሞትም ካለብኝ ልሙት፣ አሳልፌ ይሰጣል። ግን አሁን ላለው ነገር ሮቤልንም አግኝቸው ተረጋግቼ ማውራት አለብኝ። ወደፊት ደግሞ ምን ሊሆን እንደሚችል መነካከር አለብን። ለብቻ እንደማይሆን እያያችሁት ነው። ሮቤል ነው ከዚህ በኋላ ለኔ መሆን አጠገቤ መሆን ያለበት። ሌላ እንዳልኳችሁ የህግ አካል ምናምን የሚጠቅመኝ አይነት ነገር ስላልሆነ ከሮቤል ጋር ተመካከረን የሚሆነውን ነገር እናደርጋለን። ተስፋ አልቆርጥም፣ ነግሬያችኋለሁ። እስከ ሞትም ድረስ ቢሆን እኔ አልፋተውም። በቃ የመጨረሻ ውሳኔ ነው። ሌላ ስራዎች አይሰሩ። ይሄንን ሆን ብዬ ስራዬ ብዬ መጨረሻውን አየዋለሁ ማለት ነው። እናንተም አብሮነታችሁ እንዳይለየኝ ስለምወዳችሁ ስለማከብራችሁ ነው ቆሜ አሁን እያወራችሁ ያለሁት እንጂ ጥሩ ስሜት ላይ አይደለም ያለሁት። አብራችሁኝ እስካሁን ስለቆያችሁ በጣም አመሰግናለሁ። ከዚህ በኋላ የሚቆም ነገር የለም። ጭራሽ ሌላ ስሜት ውስጥ ነው የከተተኝ። አብሮነታችሁ እንዳይለየኝ። አብሮነታችሁን እንዳቅ ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በዚህ አይነት መንገድ ሂድበት፣ በዚህ አይነት መንገድ ብላችሁ የምትመክሩኝ ምክር ካለ ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ።